ሰላም የቪዥን ዩቲዩብ ቻናል ቤተሰቦች፣ በዛሬ ቪዲዮ አጠር ያለ የኤክሰርሳይዝ ቪዲዮን አብረን እንሰራለን። ሰብስክራይብ፣ ላይክ እንዲሁም ሼር ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በዛሬው ኤክሰርሳይዝ የምናየው ኤክሰርሳይዝ 3.3 ይሆናል ማለት ነው። ኤክሰርሳይዝ 3.3 የመጀመሪያው ጥያቄ ምን ይለናል? ዋት ኢዝ ኤ ሎው? ሎው ምን ማለት ነው ይለናል ማለት ነው። ሎው ስንል a law is a rule that describes what always happens in nature። ሁሌም በኔቸር ላይ ምን ያጋጥማል የሚለውን ዲስክራይብ የሚያደርግልን ሩል ነው ማለት ነው። ሎው የምንለው ምን ቤዝድ አድርጎ ነው ግን ይሄንን ኔቸር ላይ ሀፕን ያደረገው ኤክስፕሌን የሚያደርግልን ወይም ዲፋይን የሚያደርግልን ቤዝድ ኦን ሪፒትድ ኦብዘርቬሽን ኤንድ ኤክስፐሪመንት ማለት ነው። በኦብዘርቬሽን እና በኤክስፐሪመንት ቤዝድ አድርጎ ነው ሎው የሚያስቀምጥልን ማለት ነው። ይሄ ሎው የምንለው ኤግዛምፕሎችን የዚህ ስናይ የሎው ሎ ኦፍ ግራቪቲ። ሎ ኦፍ ግራቪቲ እንደምታውቁት የሆነ ነገር ወይም ኦብጀክት ወደ ላይ ስንወረውር ኦር ዌን ዩ ጃምፕ ወደ ላይ ስንዘል ዩ ኦልዌይስ ካም ባክ ዳውን፣ ሁሌም ወደ ታች እንመለሳለን አይደል? ወደ ላይ ከዘለልን በኋላ ይሄ በማን ህግ አማካኝነት ነው? በሎ ኦፍ ግራቪቲ ወደ ታች የሚስበን ኃይል አለ ይለናል ማለት ነው። ሎ ኦፍ ግራቪቲ ይሄ ታይፕ ኦፍ ሎው ነው ማለት ነው። ግራቪቲ ሎ ኦፍ ግራቪቲ and secondly ስንሄድ law of motion which is Newton's first law ማለት ነው። a moving car will keep moving unless something stops it like brakes or frictions ማለት ነው። ይሄ ደግሞ ምን ይለናል? ይሄ ሎው የሆነች መኪና መጓዛን ትቀጥላለች የሆነ ስቶፕ የሚያደርጋት ኃይል ካላገኘች like friction or brake ማለት ነው። ካላገኘች ሙቭመንቷን ትቀጥላለች ይለናል። ሎ ኦፍ ሞሽን which is ኒውተንስ ፈረስት ሎ ማለት ነው። ይሄም ሎው ከምንለው አንደኛው ታይፕ ኦፍ ሎው ነው ማለት ነው። ወደ ሁለተኛው ጥያቄ ስናልፍ ደግሞ ዋት ኢዝ ሳይንቲፊክ ሎው ይለናል። እዚህ ጋር ሳይንቲፊክ የሚለው ቃል ተጨምሮበት ማለት ነው። ሳይንቲፊክ ሎው የምንለው ደግሞ it is a statement that describes a natural event። ይሄም ናቹራል ኢቨንት ነው የሚነግረን ግን it is always true ማለት ነው። ይሄ ሳይንቲፊክ ሎው የምንለው it is always true in the same condition፣ በተመሳሳይ ኮንዲሽን ላይ ሁሌም ትሩ ነው ማለት ነው። ይሄ ሳይንቲፊክ ሎው ኤግዛምፕል የዚህን እኔ ቦይልስ ሎው ሎ ኦፍ ጋዝ ማለት ነው። ሎ ኦፍ ጋዝ ስንል ምንድነው? if we squeeze a balloon ባሎንን ስኩዊዝ ስናደርገው its volume decreases አይደል? cause of what? ፕሬሸሩን ስለሚጨምር ፕሬሸር አይደለም እናሳርፍበት ስኩዊዝ ስናደርገው እዛ ላይ ፕሬሸር ይጨምራል፣ ያንን ቮሊዩሙ ደግሞ ዲክሪዝ ያደርጋል ይለናል ማለት ነው። ይሄ ህግ ቦይልስ ሎው ኤልዌይስ በተመሳሳይ ኮንዲሽን ላይ ሁሌም ትሩ ነው ማለት ነው which is ሳይንቲፊክ ሎው ስለሆነ። ኤንድ ሁለተኛ ላይ ስንሄድ ሎ ኦፍ ሪፍሌክሽን። ይሄን እናንተም ታውቁታላችሁ። when light hit a mirror ጋር ሲደርስ አንድ ላይት እና it bounces back at the same angle ይለናል አይደል? እንደተማርነው ላይት ሚረር ጋር መስታወት ጋር ሲደርስ የመጣበት አንግል እና የሚመለስበት ባውንስ የሚያደርግበት ከመስታወቱ አንግሉ ተመሳሳይ ወይም ደግሞ ሴም የሆነ አንግል ላይ ነው የሚመለሰው ማለት ነው ይለናል። ሎ ኦፍ ሪፍሌክሽንም ይሄም መስታወት ላይ ሁሌም ትሩ የሆነ ሳይንቲፊክ ሎው ነው ማለት ነው። always in the same condition። ወደ ሶስተኛው ጥያቄ ስናልፍ ደግሞ what is the difference between a scientific law and a scientific theory ይለናል። ቲዮሪ እና ሎው ምንድነው ልዩነቱ ማለት ነው። a law describes what happens። ይሄንን ሜን ጥያቄ መመለስ አለበት ማንኛውም ሎው ማለት ነው። ሎው ምንድነው ዲስክራይብ የሚያደርገው? what happens ምን ተፈጠረ፣ ምን የሚለውን ጥያቄ ይመልስልናል ማለት ነው። ቲዮሪ ደግሞ ምንድነው ኤክስፕሌን የሚያደርገው? why it happens ለምን ተፈጠረ ያ ነገር የሚለውን በቲዮሪ ያረጋግጣል ማለት ነው። ቲዮሪ ይገልጽልናል። ለምሳሌ ሎ ኦፍ ግራቪቲን ስናይ ሎ ኦፍ ግራቪቲ ምን ይላል? ኦብጀክትስ ፎል ቱ ዘ ግራውንድ ዌን ድሮፕ ስናደርገው what happens ብለን ስንጠይቀው ምን ይለናል? they will fall to the ground የሚል መልስ ይሰጠናል ማለት ነው ሎ ኦፍ ግራቪቲ። እና ደግሞ ሎ ኦፍ ኮንዘርቬሽን ኦፍ ማስ ሎ ኦፍ ኮንዘርቬሽን ኦፍ ማስ ደግሞ ምን ይለናል? ማስ cannot be created or destroyed in a reaction ይለናል ማለት። ስለዚህ ይሄም ሎው ነው። ዋት የሚል ጥያቄ ይመልስልናል። ሪአክሽን ስናካሄድ ምን ይፈጠራል ስንለው ማሳችሁ ኮንዘርቭድ ነው ኔዘር ክሬትድ ኖር ዲስትሮይድ ነው ይለናል ማለት ነው።
ቲዮሪ ላይ ስንሄድ ደግሞ ቲዮሪ ላይ ዋይ የሚለውን ጥያቄ ይመልስልናል አይደል? አተም ኦል ማተር ኢዝ ሜድ አፕ ኦፍ ታይኒ ፓርቲክልስ አይደል? በትናንሽ የሚባሉት ይሰራል ብለናል ማተር። ዋይ ለምን ወይም ደግሞ በምን የሚለውን ስንጠይቅ በአቶሞች አማካኝነት እነዛ ታይኒ ፓርቲክሎች በቲዮሪዎች አማካኝነት ነው የመጡት ማለት ነው። ስለ ሳይንቲፊክ ሎው እና ሳይንቲፊክ ቲዮሪ ሜይን ልዩነታቸው የሚመልሱትን ጥያቄ በደንብ ማወቅ አለብን ማለት ነው። ሎው ሲሆን ዋት የሚለውን ጥያቄ ይመልስናል። ቲዮሪ ሲሆን ደግሞ ዋይ የሚለውን ጥያቄ ይመልሳል ማለት ነው። ወደ አራተኛው ጥያቄ ስናልፍ ደግሞ ዋት ኢዝ ኤ ኬሚካል ሎው? ዚስ ኢዝ አልሶ ኤ ታይፕ ኦፍ ሎው በት ኢት ኢዝ ኬሚካል ሎው፣ ኬሚስትሪ ላይ ያለ ማለት ነው። ኬሚስትሪ ኬሚካል ሎው የምንለው ኬሚስትሪ ላይ የምንጠቀመው ታይፕ ኦፍ ሎው ነው ማለት ነው። ኤ ኬሚካል ሎው ዲስክራይብስ ሃው ሳብስታንስስ ቢሄቭ ኢን ኤ ኬሚካል ሪአክሽን። ኬሚካል ሪአክሽን የሚያጠናው ኬሚስትሪ አይደለ? ስለዚህ እዛ ጋር ሪአክት የሚያደርጉ ሳብስታንሶች ምን አይነት ካራክተር ኦር ፕሮፐርቲ ያላቸው የሚለውን ሎው ያስቀምጥልናል ማለት ነው። ይሄ ሎው ደግሞ ለምሳሌ ከሎዎቹን ሎው ኦፍ ኮንዘርቬሽን ዋን ታይፕ ኦፍ ኬሚካል ሎው አይደለ? ኬሚስትሪ ላይ የምንማረው ሎው ነው እንዳየ ነው ባለፈው። ዌን ዩ ቦርን ፔፐርን በርን ስናደርግ ስናቃጥለው እንደምታውቁት አሽ ስሞክ እና ጋዝ ይሰጠናል አይደል? ሲቃጠል ሶ ያንን ቶታል ማሱ የአሹ የስሞኩ እና የጋዙ ከማን ጋር እኩል ነው? ከኦሪጂናል ፔፐሩ ማስ ጋር እኩል ነው ማለት ነው። ስለዚህ ማስ ኮንዘርቭድ ነው ይለናል እዚህ ጋር አንድ ኬሚካል ሎው ነው ማለት ነው። ዋን ታይፕ ኦፍ ኬሚካል ሎው ነው ሎው ኦፍ ኮንዘርቬሽን ኦፍ ማስ። ሁለተኛው ስናልፍ ሎው ኦፍ ዴፊኒት ፕሮፖርሽን። ሎው ኦፍ ዴፊኒት ፕሮፖርሽን ምንድነው የሚለናል? ባለፈው ቪዲዮ እንዳየነው ያላያችሁ ካላችሁ እዛ ጋር ሄዳችሁ ቀለል ባለ በፍሩት ኤግዛምፕል በደንብ አይተነው ነበር። ግን ምን ይለናል? ሎው ኦፍ ዴፊኒት ፕሮፖርሽን የሆነን ኮምፓውንድ ሁሌም ከየትም ይምጣ ከውጭ ሀገርም ከዚህ ከሀገራችንም ይሁን ያንን ኮምፓውንድ የሚሰሩበትን እነዛን ኤሌመንት ኮምፖዚሽናቸው ሁሌም ተመሳሳይ ነው፣ ፊክስድ ነው ይለናል። ለምሳሌ እንዳየነው አሁን ዋተር ሁሌም ከሁለት ሃይድሮጅን እና ከአንድ ኦክሲጅን ይሰራል ይለናል። ሁሌም ማለት ነው። ከአሜሪካም ይምጣ ከጋናም ይምጣ ከሁሉም ከየትም ይምጣ ዋተር ሁሌም ከሁለት ሃይድሮጅን እና ከአንድ ኦክሲጅን ይሰራል ማለት ነው። ስለዚህ ከማንም ይምጣ ከማንም ሁሌም ሎው ኦፍ ዴፊኒት ፕሮፖርሽን ምን ይለናል? የአንድን ኮምፓውንድ ፕሮፖርሽን ኤሌመንቶቹ ተመሳሳይ ነው ወይም ደግሞ ፊክስድ ነው ይለናል ማለት ነው። ወደ አምስተኛው ጥያቄ ስናልፍ ደግሞ አምስተኛው ጥያቄ ምን ይለናል? who discovered the law of conservation of mass? law of conservation of mass እንዳልነው ማስ ኔዘር ክሬኤትድ ኖር ዲስትሮይድ የሚለን ህግ አይደለ? ስለዚህ ያንን ህግ ማን ነው ዲስከቨር ያደረገው ይለናል ደግሞ ጥያቄው። ይሄንን ህግ ዲስከቨር ያደረገው አንቶኒ ላቫይዘር የሚባል የፍሬንች ሳይንቲስት ነው፣ የፈረንሳይ ማለት ነው። እናም ይህንን ሎው ዲስከቨር ያደረገው መቼ ነው? በ18ኛው ክፍለ ዘመን ወይም ደግሞ ሴንቸሪ ማለት ነው። እንዴት አድርጎ ነው ይሄንን ሎው ዲስከቨር ሊያደርግ የቻለው ብለን ስንጠይቅ ምን ይለናል ማለት ነው? ሂ በርንድ ሳብስታንስስ የሆኑ ሳብስታንሶችን አቃጠላቸው፣ በርን አረጋቸው። ኤንድ ሂ ሜዠርድ ዘ ቶታል ማስ ቢፎር ኤንድ አፍተር ዘ ሪአክሽን ከማቃጠሉ በፊትና ከተቃጠለ በኋላ ያሉትን ማሶች ይለካቸው ነበር፣ ሜጀር ያደርጋቸው ነበር ማለት ነው። እናም ይህንን ሜጀር ያደርገው ማሱ ዘስቴም ሆነ ሰው ይህንን ሎው ፕሩቭ እንዲያደርግ ያደረገው ቲዮሪ ይሄ ነው ማለት ነው። ወደ መጨረሻው ጥያቄ ስናመራ ደግሞ ስቴት ዘ ሎው ኦፍ ኮንዘርቬሽን ኦፍ ማስ ይላል። ሎው ኦፍ ኮንዘርቬሽን ኦፍ ማስ ምንድነው ይለናል ማለት ነው። እንደምታውቁት ማስ ኔዘር ክሬኤትድ ኖር ዲስትሮይድ ነው የሚለን። በቃ ኮንዘርቭ ነው ማሳችን ሪአክሽን ላይ ሁሌም ዘ ማስ ኦፍ ሪአክታንትስ ኢን ኤ ኬሚካል ሪአክሽን ኢዝ ኦልዌይስ ኢኳል ቱ ዘ ማስ ኦፍ ዘ ፕሮዳክትስ የሚለን ህግ ነው ማለት ነው። በኤግዛምፕሎች እኔ ይሄም በደንብ እንዲገባን ማለት ነው። ኤግዛምፕል ኢፍ ዩ ሚክስ 10 ግራም ኦፍ ቪኔጋር ዊዝ 5 ግራም ኦፍ ቤኪንግ ሶዳ ኢን ኤ ክሎዝድ ኮንቴነር። ክሎዝድ ኮንቴነር የምንጠቀመው ኦፕን የሆነ ኮንቴነር ከሆነ ማስ ኢቫፖሬት ሊያደርግ ስለሚችል በሪአክሽኑ ላይ ክሎዝድ የሆነ ኮንቴነር ተጠቅመን ማለት ነው 10 ግራም ኦፍ ቪኔጋር እና 5 ግራም ኦፍ ቤኪንግ ሶዳ ተጠቅመን ማለት ነው። እና ምን ይሆናል? ይሄንን ስንደምራቸው 15 አይደል? ግን ሪአክሽን ካካሄድ በኋላ ደግሞ ቶታል ማሱ
ስንደምራቸው ወይም ደግሞ ሜጀር ስናደርገው 15 ግራም ሆነ። እናም እዚህ ጋርም 10 ሲደመር 5 15 እዚህ ጋርም 15። ስለዚህ ማስ ኮንዘርቭድ ሆነ ማለት ነው ሪአክታንት ላይ እና ፕሮዳክት ላይ። ስለዚህ ሎ ኦፍ ኮንዘርቬሽን ኦፍ ማስ ሪአክሽን ላይም እንደዚህ ነው የሚሰራው ማለት ነው። ሪአክታንት ላይ እና ፕሮዳክት ላይ ዘሴም የሆነ ማስ ነው ያለው፣ ኮንዘርቭድ ነው ማለት ነው። ኤግዛምፕል ቱን እኔ ሌላኛው ኤግዛምፕል ማለት ነው። አንድን እንጨት ስናቃጥል ዌን ውድ በርነስ ኢፍ ዩ ኮሌክት ኦል ዘ አሽስ አሹን፣ ስሞክን፣ ጋዙን እና እነዚህ እንጨቱ የሚቀየርባቸው ሳብስታንሶች ወደ ጭስ፣ ወደ ጋዝ እና ደግሞ ወደ አሽ አይደል የሚቀየሩ። እነዚህን ኮሌክት ካረግን እነዛን ማሶች ስንደምራቸው እና የውዱን የእንጨቱን ማስ ደግሞ ሜጀር ካደረግን የሁለቱም ተመሳሳይ የሆነ ማስ ይሆናል። ስለዚህ ማስ ሪአክሽን ላይ ምንም ተመሳሳይ ላይሆንበት የሚችል እድል የለም ማለት ነው። ኮንዘርቭድ ነው ሁሌም። ማስ ኦፍ ሪአክታንት እና ማስ ኦፍ ፕሮዳክት ተመሳሳይ ነው ማለት ነው። ኤግዛምፕል 3ን ስናይ ደግሞ ሪአክሽን ላይ ኦሪጂናል ሪአክሽን ማለት ነው። ማለትም ኬሚስትሪ ላይ የምናገኘው ዌን ሃይድሮጅን ሪአክትስ ዊዝ ኦክሲጅን ምንድነው ፎርም ያደረጉት? ዋተር አይደል? H2O። ሃይድሮጅን እና ኦክሲጅን ሪአክት ሲያደርጉ ዋተርን ፎርም ይሰጡናል። እንደ ዋተር ፕሮዳክታቸው ይሆናል ማለት ነው። ሪአክታንቶቹ ሃይድሮጅን እና ኦክሲጅን ይሆናሉ። ዘ ማስ ኦፍ ዘ ዋተር የዋተሩን ማስ ከማን ጋር እኩል ነው ማለት ነው? በሎ ኦፍ ኮንዘርቬሽን ኦፍ ማስ ስንሄድ ከማስ ኦፍ ሃይድሮጅን እና ኦክሲጅን ማለት ነው። ስለዚህ ማስ ኮንዘርቭድ ሆኖ ሃይድሮጅን እና ኦክሲጅን ለየብቻ በኤሌመንት ደረጃ በነበሩበት ወቅት እና ዋተር ፎርም ካደረጉ በኋላ ሜጀር ስናደርገው ማሱ እነዛን ማሶች ተመሳሳይ ናቸው፣ ኮንዘርቭድ ሆነዋል። ሪአክታንቱና ፕሮዳክት ላይ ተመሳሳይ የሆነ ማስ ይኖራቸዋል ማለት ነው። ስለዚህ ይሄንን የምናደርገው ግን የኬሚካል ማለትም ባላንስድ ኬሚካል ኢኩዌሽን ከጻፍን በኋላ ነው እንጂ H2 + O2 which is equal to H2O ብለን ባላንስድ የሆነ ኢኩዌሽን ስላልሆነ ማሱም ኮንዘርቭድ አይሆንልንም ማለት ነው። ለማስላት ግን ሪአክሽን ላይ ኦሪጂናሊ ስናየው ሃይድሮጅን ከኦክሲጅን ጋር ሪአክት ሲያደርግ H2O ፎርም ያደርጋል። እነዛን ደግሞ ማሳቸው ስንለካቸው ሁሌም ተመሳሳይ ነው ማለት ነው በሪአክታንቱና በፕሮዳክቱ ሳይድ። የዛሬ ቪዲዮ ይሄንን መስል ነበር። እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳይረሳ ማለት ነው። ቴንክ ዩ ፎር ዋቺንግ። ባይ ባይ።